ሰላም ጤና ይስጥልኝ እንደምን አላችሁ ቅዱሳን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ አንድ ዜና ሰምቼ በጣም አዝኛለሁኝ። በምድሬ ላይ እየተደረገ ስላለው ነገር እጅግ በጣም አዝኜ ነው ከናንተ ጋር ለመነጋገር የመጣሁት። ግን ቶሎ ብዬ መፍትሄ የሚመስል ነገርን ማሰብ ስለምፈልግ በርዕስነት መልክ እንዳስቀመጥኩላችሁ በኢትዮጵያ ምድር ላይ እየፈሰሰ ስላለው ደም ተጠያቂው ማን ነው በሚል ርዕስ ከናንተ ጋር ለመነጋገር መጥቻለሁኝ። ተጠያቂውን ስናገኝ ይዘነው ልንከሰው ሳይሆን ተጠያቂ የሆነው አካል አካሄዱን በማስተካከሉ ምድራችን ልትፈወስ ትችላለች ብዬ የሚል እምነት ስላለኝ ማለት ነው። በኢትዮጵያ ላይ እየፈሰሰ ስላለው ደም ተጠያቂው ማን ነው በሚል ርዕስ ከናንተ ጋር መነጋገር ፈልጋለሁ። እየገባችሁ ያላችሁ ሰዎች ብዙ ሰዎች አስተያየት እንደሰጣችሁኝ ሰዎች እስከሚገቡ ድረስ ጠብቅ ብላችሁኛል። እጠብቃለሁኝ። ስለዚህ በኢትዮጵያ ላይ እየፈሰሰ ስላለው ደም ተጠያቂው ማን እንደሆነ በዚህ ሰዓት እንነጋገራለን። በጣም አዝኛለሁ። በዚህ አጋጣሚ በኢትዮጵያ ምድር ላይ ሆናችሁ እድሉን አግኝታችሁ ይህንን መልእክት ለመመልከት የቻላችሁ ሰዎች የሞቱባችሁ ያዘናችሁ እንዲሁም ደግሞ የግዴታ ዘመዶቻችን ባይሆኑም የምናቃቸው የቅርብ ጓደኞቻችን የሞቱብን ሰዎች እግዚአብሔር ያጽናችሁ ብዬ ለማለት እወዳለሁ። ምክንያቱም በጣም ከባድ ነው። it's painful እና ወገኖቼ በጣም አዝኛለሁ። እግዚአብሔር ነው ምስክሬ። በጣም አዝኛለሁና በመድራችን ላይ እየተደረገ ያለውን ነገር እግዚአብሔር መፍትሄ እንዲያመጣበት በዚሁ እግዚአብሔር በረዳይ መጠን ትንሽ አጥር ያለ ጸሎት ከናንተ ጋር ለማድረግ ፈልጋለሁ። ግን ማን ነው ተጠያቂው በመድራችን ላይ እያለ ስላለው ስለዚህ አይነት ከባድና አሰቃቂ ነገር ስለዚህ ደም መፍሰስ ሰዎች ስለሚገዳደሉበት ነገር ተጠያቂው አካል ማን ነው? መንግስት ነው? ግለሰብ ነው? ማን ነው የሚለውን ነገር ከእግዚአብሔር ቃል ተነስቼ ከናንተ ጋር ለመነጋገር ፈልጋለሁ። እግዚአብሔር ይባርካችሁ። ሰላምታችሁን እየተመለከትኩኝ ነው። ሰላም ለእናንተ ይሁን። ስም አልጠራም ግን አይቻለሁ ሰላምታችሁን። እግዚአብሔር ይባርካችሁ። መጽሐፍ ቅዱሳችንን ፈጠን ብለን ወደ የማቴዎስ ወንጌል ምዕራፍ 5 እንድንገልጽ ፈልጋለሁ። ኢየሱስ ለዘላለም ጌታ ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ አንድ ቃል አለ። ማቴዎስ 5 ቁጥር 16 በጌታ በኢየሱስ ስም አነባዋለሁ። ምናልባት ከፍ ብዬ ባነበው ጥሩ ነው። ከቁጥር 14 ጀምሮ ወይንም 13 ጀምሮ ያለውን ከናንተ ጋር ልከፋፈል። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ይበራል። ቁጥር 16 መልካሙንም ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ብሎ መጽሐፍ ቅዱስ ይናገራል። እስኪ ይህንን ቃል እግዚአብሔር ለሁላችንም ለልባችን ለጆሮአችን ሳይሆን ለልባችን እንዲናገር አንድን ቃል ተናግሬ መጸለይ ፈልጋለሁ። እግዚአብሔር አምላካችንና መድኃኒታችን ሆይ በብዙ አይነትና በብዙ መንገድ ብዙ ቃሎችን ብዙ ንግግሮችን አድምጠናል። ዛሬ ግን በጌታ በኢየሱስ ክርስቶስ ስም ይህንን መልእክት ለሚመለከቱ ሰዎች ሁሉ ለልባችን እንድትናገረን እኔ በኢየሱስ ስም ጸልያለሁ። የምናገረውን እኔ ታናሹን ባሪያህን እርዳኝ። እግዚአብሔር ሆይ በጆሮአችን ሳይሆን በልባችን እንድንሰማ መጽሐፍ ቅዱስ እንደምትናገር ሊዲያ የምትባል ሴት ነበረች፣ እነ ጳውሎስ የሚናገሩትንም ታስተውል ዘንድ ልቧን ከፈተላት ተብሎ እንደተጻፈ ዛሬ በጌታ በኢየሱስ ስም ለቃል ልቦቻችን ይከፈቱ። እንወድሃለን፣ እናከብረሃለን። ክብር ለስምህ ይሁን በኢየሱስ ስም አሜን። መጽሐፍ ቅዱሳችን ሲናገር ምን ይላል እዚህ ስፍራ ላይ?
ቁጥር 13 ላይ እንደነገርኳችሁ እናንተ የምድር ጨው ናችሁ ብሎ ይናገራል። እነማንን ነው እናንተ የምድር ጨው ናችሁ የሚለው ብሎ ስንመለከት የምድር ጨው የተባሉት እነማን ናቸው? ኦኬ የምድር ጨው የሚለውን ነገር ለመፍታት የግዴታ እኔ ሳጠና መጽሐፍ ቅዱሴን ወደ ብሉይ ኪዳን ሄደን መመልከት አለብን። እግዚአብሔር ከጨው ጋር ያለው ግንኙነት ጨው ማለት ምንድነው? ብዙ ሰዎች ይህንን ክፍል ሲያስተምሩን ወጣችን ውስጥ ስለምንጨምረው ጨው ነው የነገሩን። ነገር ግን በእኔ መረዳት ይሄ ከዛ ያለፈ ትርጓሜ አለው ብዬ አምናለሁ። ጨው ማለት እኛ ወጣችን ውስጥ የምንጨምረው ጨው ሳይሆን ከዛ ያለፈ ትርጓሜ አለው። ሁለተኛ ነገሥት ምዕራፍ 2 ቁጥር 20 ላይ አንድ ቃል እንመለከታለን። የእግዚአብሔር አምላካችን ስም የተባረከ ይሁን። ረጋ ብለን ያንን ቃል እንመለከታለን። ሁለተኛ ነገሥት ምዕራፍ 2 ቁጥር 20 እያወጣሁት ነው፣ ይቅርታ። ሁለተኛ ነገሥት ምዕራፍ 2 ቁጥር 20 ላይ እንደዚህ የሚል ቃል እንመለከታለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ሶሪ ሁለተኛ ሳሙኤል ነው ያወጣሁት። ከ19 ጀምሮ አነባዋለሁ። የከተማይቱም ሰዎች ኤልሳዕን እነሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃም ግን ክፉ ነው፣ ምድሪቱ ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃም ወዳለበቱም ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህም በኋላ ሞትና ጭንገፋ አይሆንም ብሎ ተናገረ ይላል። ያንን ውሃ ምድሪቱ መልካም ነች፣ ነገር ግን ታጨነግፋለች ብለው ባሉት ጊዜ ጨው አምጡልኝ ብሎ ወደ ምንጩ ወደ ምድሪቱ ምንጭ ሄደና ያንን ጨው ጨምሮበት ምን አደረገ ይላል? ጸለየ። ከዛ በኋላ እግዚአብሔር ፈውሼዋለሁ ይላል አለ። ከዛ ምን አለ ይላል? ተፈወሰ ብሎ መጽሐፍ ቅዱስ ይናገራል። ይሄ ነገር ምንድነው ያደረገው? ምትሃት ነው ወይ ድግምት ነው? ምንድነው ያደረገው ብላችሁ ለምትጠይቁ ሰዎች ፈጠን ብዬ ሐሳቤን አስቀምጬ ወደ ዋና ሐሳቤ መምጣት ስለምፈልግ ነው። ምንድነው ያደረገው ብላችሁ ስትመለከቱ በዘኍልቍ ምዕራፍ 18 ቁጥር 19 ላይ በዘኍልቍ ምዕራፍ 18 ቁጥር 19 ላይ እንደዚህ የሚል ቃል ትመለከታላችሁ። ዘኍልቍ ምዕራፍ 18 ቁጥር 19 ኢየሱስ ለዘላለም ጌታ ነው። እንደዚህ ነው የሚለው፣ በጌታ በኢየሱስ ስም አነባዋለሁ። የእስራኤልም ልጆች ከተቀደሰው ነገር ሁሉ አንስተው ለእግዚአብሔር ያቀረቡትን ከአንተም ጋር ለወንዶችና ለሴቶች ልጆች ድርሻ እንዲሆን ለዘላለም ሰጥቻለሁ። በእግዚአብሔርም ፊት ለአንተ ከአንተም ጋር ለዘርህ የጨው ቃል ኪዳን ለዘላለም ነው ብሎ ይናገራል። ስለዚህ እግዚአብሔር ምን አድርጓል? የጨው ቃል ኪዳን ከህዝቡ ጋር አድርጓል። እንግዲህ ሁላችንም እንደምናውቀው ብሉይ ኪዳን የአዲስ ኪዳን ምንድነው? ጥላ ነው። አዲስ ኪዳን ላይ ስንመጣ አሁን እዚህ ጋር እግዚአብሔር ምን አደረገ ይላል? የጨው ኪዳን ለዘላለም ከእስራኤል ልጆች ጋር አደረገ። ያ የጨው ኪዳን ኤልሳዕ ዝም ብሎ ከመሬት ተነስቶ ምትሃትን አይደለም ያደረገው። እግዚአብሔር ከእስራኤላውያን ጋር ያለው ኪዳን የጨው ኪዳን ነው። ያ ምንድነው ብያችኋለሁ? ጥላ ነው። እሺ ወደ አዲስ ኪዳን መተን እንመልከተው። ጨው ናችሁ ብሎ ያለው ቅድም ያነበብኩላችሁ በማቴዎስ ወንጌል ምዕራፍ 5 ላይ ከቁጥር 13 እስከ 16 እናንተ የዓለም ጨው ናችሁ የሚለው ምን ማለት እንደሆነ ልንረዳ ይገባል። ኢየሱስ ጌታ ነው። አሁንም ፈጠን ብለን መጽሐፍ ቅዱሳችንን ወደ ማቴዎስ ምዕራፍ 6 ከቁጥር 22 ጀምሮ እንገልጻለን። ማቴዎስ ምዕራፍ 6 ኢየሱስ ለዘላለም ጌታ ነው። ማቴዎስ ምዕራፍ 6 ከቁጥር 24 ጀምሮ ቁጥር 24 ዋና የምፈልገው ሐሳብ ነው። ሐሳቤ እንዳትረሱ። ቁጥር 24 ዋና የምፈልገው ሐሳብ ነው። ስለዚህ ከፍ ብዬ ማንበብ እፈልጋለሁ። ከቁጥር 22 ጀምሮ
የሰውነት መብራት አይን ናት። አይን እንግዲህ ጠናማ ብትሆን ሰውነት ሁሉ ብሩህ ይሆናል። አይን ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ልብ በሉ፣ እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። በቃ አሁን ይኸውላችሁ ሰብሰብ አድርጌ የመጣሁላችሁ ነው። ስለ ጨው ነግሬያችኋለሁ። ጨው ማለት እግዚአብሔር ከእስራኤላውያን ጋር የገባው ኪዳን ነው። ያንን ነገር በብሉይ ኪዳን ወደ ዋናው አካል ስናመጣው ማቴዎስ ምዕራፍ 6 ላይ ማቴዎስ ምዕራፍ 5 ላይ እንመለከታለን። ቅድም እንዳነበብኩላችሁ ማቴዎስ ምዕራፍ 5 ላይ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን ምን ይጣፍጣል? በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም የሚል ቃል ተመልክተናል። ስለዚህ ጨው አልጫ ቢሆን የሚለውንና ከቁጥር ምዕራፍ 6 ላይ ቁጥር 24 ላይ ያነበብኩላችሁን ቃል ተመልከቱት። ጨው አልጫ ቢሆን ብሎ የሚለውንና ማቴዎስ ምዕራፍ 6 ቁጥር 24 ላይ ያለውን ቃል አብራችሁ አያይዛችሁ እንድትመለከቱ ፈልጋለሁ። ቁጥር 22 ላይ የሰው መብራት አይን ናት። አይን እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። አይን ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ይበረታ? የምናገረው ስለ ቤተክርስቲያን ነው። ቤተክርስቲያን ለዓለም ጨው ልትሆን ተመርጣለች። ቤተክርስቲያን ለዓለም ብርሃን ልትሆን ተመርጣለች። ነገር ግን እንደምንመለከተው ምዕራፍ 5 ቁጥር 13 ላይ ጨው አልጫ ቢሆን ምን ይጠቅማል? አያችሁ፣ በተዘዋዋሪ ጨው ማለት እኛ እንደምናስበው ወጥ ውስጥ የሚገባና የሆነ ምግብን የሚያጣፍጥ ብቻ ሳይሆን ጭንገፋን የሚያስቀር ነው። በመጽሐፍ ቅዱሳችን በሁለተኛ ነገሥት ምዕራፍ 2 ቁጥር 20 መሰረት ኤልሳ ጋር መጥተው ሰዎቹ ምድራችን መልካም ናት፣ ነገር ግን ውሃዋ ጭንገፋ አለበት ብለው ባሉት ጊዜ አምጡልኝ ያለው ምንድነው? ጨው ነው። አያችሁ፣ ያንን ጨው ወሰደና በምድሪቱ ምንጭ ላይ ወስዶ አስቀመጠው። በዚህ ጊዜ ምድሪቱ ለዘላለም ተፈውሳ ቀረች። ወገኖቼ ዛሬ ቤተክርስቲያን ምን እያደረገች ነው ያለው? መጽሐፍ ቅዱስ ሲናገር በዚያውን ባነበብኩላችሁ ክፍል ላይ ጨው አልጫ ቢሆን ለምንም አይጠቅምም፣ ወደ ውጪ አውጥተው ይጥሉታል ብሎ መጽሐፍ ቅዱስ ይናገራል። የቤተክርስቲያን ተልእኮ፣ የቤተክርስቲያን ጥሪ ጭንገፋ ላለባቸው ምድሮች እንደ ጨው የሆኑ በምንጮቻቸው ላይ የተቀመጡ ለምድሪቷ ፈውስን ማምጣት ነው። ለምድሪቷ ብርሃንን ማውጣት ነው። ነገር ግን አንዳንድ ሰዎች እንደሚያደርጉት አሁን በዘመናችን እንደምንመለከተው ላይመስለን ይችላል እንጂ ጨው አልጫ ከሆነ የሚፈልገው የለም። አያችሁ፣ ጨው አልጫ ከሆነ እንደውም ወደ ውጪ ወጥቶ ይረገጣል ነው ብሎ መጽሐፍ ቅዱስ የሚናገረው። እውነት ነው። ዛሬም በዚህ ዘመን እግዚአብሔር የራሱ የሆኑ ቅሬታዎች አሉት። ነገር ግን እንደ ቤተ ክርስቲያን እንደ እግዚአብሔር አምባሳደር፣ እንደ እግዚአብሔር መንግስት አምባሳደር በምድራችን ላይ የተደረገ ስላለ ነገር ምን አይነት መስዋዕትነትን ከፍለናል? አያችሁ፣ ጨው ማለት ወደ ውሃ ውስጥ ስትከቱት የሚሟሟ ነገር ግን ውሃውን፣ ቃናውን፣ ጣዕሙን የሚለውጥ ማለት ነው። አያችሁ፣ ብዙ ጊዜ እኛ ሳክሪፋይስ ራሳችንን ማድረግ አንፈልግም፣ መሟሟት አንፈልግም፣ ራሳችንን ማቅለጥና ራሳችንን መግደል አንፈልግም። ነገር ግን ሌሎች በእኛ ምክንያት የተጠራንለትን ዓላማ ካለመወጣት አኳያ ብዙ ሰዎች እየሞቱ አሉ። አሁን እግዚአብሔር ከሰማይ ሆኖ ሲጠየቅ ምድራችንን አትፈውስም ወይ ተብሎ ቢባል የሚለው ነገር አንድና አንድ ነው። ኦልሬዲ ለምድሪቱ ፈውስ እንድትሆኑ ቅዱሳንን ጨው አድርጌ ልኬያለሁ። ቅዱሳን ለምድሪቱ ፈውስ መሆን ነበረባችሁ፣ ለምድሪቱ ብርሃን መሆን ነበረባችሁ። ነገር ግን በጣም የሚያሳዝነው ነገር ጨውነቱን ከተወ ለሌላው ጣዕም መሆኑ ይቀርና ወጥቶ ወደ ውጪ ይጣልና ይረገጣል ብሎ መጽሐፍ ቅዱስ እየነገረ ነው። ስንቶቻችን ይህንን ነገር እንደምናስተውል አላቅም። ነገር ግን የሰሞኑ ጩኸቴ፣ የሰሞኑ ህመሜ ይሄ ነው። ምድራችን ላይ እየተደረገ ስላለው ነገር ኢፌክቱ ላይ የተደረገው ነገር ላይ ሄደን ልናስተካክል አንችልም። ኤልሳን ስትመለከቱት በሁለተኛ ነገሥት ምዕራፍ 2 ቁጥር 20 ላይ ሄዶ ወደ ምንጩ ይላል። ምንጩ ምንድነው? የችግሩ ምንጭ ምንድነው? የምድሪቱ ጭንገፋ ምንጭ ምንድነው ብሎ ምንጩ ጋር ሄዶ ጨውን ጣለበት ይላል። አያችሁ፣ አሁን ዛሬ እኔ የማደርገው ነገር መንግስታችን ህዝብ መግደል የለበትም፣
ምናምን እያልኩኝ እምቡር ልል አልችልም። እውነት ነው የምነግራችሁ፣ በእግዚአብሔር መንፈስ ሆኜ እናገራለሁ። ለምድሪታችን የሰው ደም መፍሰስ ዋና ተጠያቂ ከመንግስት በቀደመ ሁኔታ፣ እውነት ነው መንግስት ተጠያቂ ነው። ነገር ግን ከመንግስት ባለፈ ሁኔታ ቤተክርስቲያን ተጠያቂ ነች። ቤተክርስቲያን ጫው ሆና ምድሪቱን ልትፈውስ ሲገባት፣ ቤተክርስቲያን ከዓለም ነገር ተለይታ ኢየሱስ ክርስቶስ የተናገረውን ቅድም ያነበብኩላችሁን ቃል ሄዳችሁ እንድትመለከቱ ትፈልጋለሁ። ቤተክርስቲያን ተጠያቂ ናት። ኢየሱስ ክርስቶስ ጫው ናችሁ ብሎ ጫው መሆን ካቃተን ብቸኛ ነገር መፍትሄ ያለው ነገር ወደ ውጪ ወጥቶ መጣል ነው። ወደ ውጪ ወጥቶ በሰው እግር መረገጥ ነው። ስለዚህ ያንን ነገር የማንፈልግ ከሆነ የምድራችን ሕመም የሚያመን ከሆነ ሌሎችን አካላቶች ተጠያቂ ከማድረጋችን በፊት ቤተክርስቲያን አንድ ግለሰብ እያልኳችሁ አይደል። እውነት ነው በዚህ ዘመን እግዚአብሔር ብዙ ቅሬታዎች አሉት። ብዙ ለጽድቅ የቆሙ፣ ብዙ ለእግዚአብሔር የጨከኑ፣ ብዙ ለእውነት የሚወግኑ ሰዎች አሉ። ነገር ግን እንደ ቤተክርስቲያን እናወራ ከተባለ ለምድሬ ደም መፍሰስ፣ ለምድሬ መጎስቆል፣ ለምድሬ መውደም፣ ለምድሬ መጥፋት ምክንያት ዋና ተጠያቂ ጫው ሆኖ አለመገኘቱ ነው። ብርሃን ሆኖ አለመገኘቱ ነው። በጣም የሚያሳዝን ነገር እነግራችኋለሁ። እዚህ ክፍል ላይ ምን ይላል? ይህንን ብቻ ልብ ብላችሁ እንድሰሙኝ ይፈልጋል። ጫው ካልሆነ ወጥቶ ይረገጣል። ስለዚህ የሚያጣፍጠውን ከማጣፈጥ ይልቅ ለራሱም ሳይተርፍ ወጥተው ሰዎች ይረግጡታል። ኢየሱስ ጌታ ነው። ማቴዎስ ወንጌል ምዕራፍ 6 ላይ ቅድም ያነበብኩላችሁን ቃል ደግሜ ማንበብ ፈልጋለሁ። ማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ እንደዚህ የሚል ቃል አለ። የሰውነት መብራት አይን ናት። አይን እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። ይህንን ቃል ብዙ ሰዎች እንደማይረዱ ታውቃለሁ። ልብ ብላችሁ ስሙኝ። ልዩ ምስጢር አለ እዚህ ጋር። አይን የሰውነት መብራት ናት። አይን ታማሚ ከሆነች ሰውነትም ታማሚ ነው የምትሆነው ብሎ ይናገራል። ቁጥር 23ን ስሙኝ። ልብ ብላችሁ ስሙኝ። በጌታ ፍቅር ጠይቃችኋለሁ። አይን ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል ካለ በኋላ እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማ ውስጥ እንዴት ይበረታል? የሚናገረው ስለ ቅዱሳን በአሕዛብ መካከል ስለሚኖራቸው ሕይወት ነው እንጂ ስለ አንድ ሰው አይደለም። ይህንም በምን አወክ ብላችሁ ብትመለከቱ ቀጥሎ ያለው ክፍል ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም እያለ ስለ ሰዎች ስለ ቅዱሳን በአሕዛብ መካከል ስለሚኖረን እንቅስቃሴ በአሕዛብ መካከል ስለሚኖረን ሕይወት ነው የሚናገረው። ወገኖቼ ብርሃን አለ በእኛ ዘንድ የበራ ብርሃን አለ እያለን ያንን ብርሃን በስነ ስርዓት ካላበራ ነው ከእንቅብ በታች ከደበቅ ነው ምንድነው የሚለው መጽሐፍ ቅዱስ? በአንተ ዘንድ ያለው ብርሃን አይነ ታማሚ ከሆነች ሙሉ ሰውነት ይታመማል እያለ ነው የሚጠይቀው። ምን ማለት ነው? ቤተ ክርስቲያን ለዓለም ብርሃን ሆና ተሰጥታ ሳለ እኛ ዘንድ ጨለማ ከተገኘ፣ እኛ ዘንድ ውድቀት ከተገኘ፣ እኛ ዘንድ ዘረኛነት ከተገኘ፣ በቤታችን በዓለም ወተን ልናጠራ የሚገባው ቆሻሻ ቤታችን ውስጥ ከተገኘ መጽሐፍ ሲናገር ምንድነው የሚለው? በአንተ ዘንድ ያለው ጨለማ ከበረታ በውጪ ያለው እጅግ ይበረታል። ስለዚህ ለውጪ ላለው ጨለማ ውጪ ጨለማ የለም ማለት እኮ አይደለም። ኦሬዲ ጨለማ አለ። ነገር ግን መጽሐፍ ቅዱስ ሲናገር በአንተ ዘንድ ያለው ብርሃን ጨለማ ከሆነ ምንድነው? እኛ ጋር ያለው ብርሃን ነው። ያ ብርሃን፣ ያ ጽድቅ፣ ያ ቅድስና በዘርና በጎሳ ወንድ ሴት ትልቅ ትንሽ ሳይባል ሁሉንም በክርስቶስ የተቀበልንበት አንድ መንፈስነታችንን ከጣልን ያ ነገር ከተበላሸ ውጪ ስንወጣ ዘረኝነትን ማስተካከል አንችልም። ቤተ ክርስቲያን በክብሯ በውበቷ በብርሃኗ በጨውነቷ እንድትገለጽ ከተፈለገ ያ ብርሃን በመካከላችን መጀመሪያ ደምቆ መብራት አለበት። እኛ ጋር ያላስተካከልነው ነገር እኛ ጋር ያልሰራነው ነገር ውጪ ወጥቶ መፍትሄ ሊያመጣልን አይችልም። ወገኖቼ ዛሬ ቤተክርስቲያን ጥሪን እያስተላለፍኩኛለሁ። ስንት ሰው እንደሚሰማ ስንት ሰው ይሄ ህመም እንደሚያማው አላውቅም። ለደም መፍሰስ ተጠያቂዎቹ እኛ ራሳችንን ሌላ አካል አይደለም።
እውነት የኛ መተኛት የኛ ማንቀላፋት የኛ ለእግዚአብሔር ሕግና ቃል አለመገዛት ሌሎች ጠላቶችን ሌሎች ተደራቢ ሰራተኞችን ሌሎች ወንደለኞችን አከማችቶ ሊሆን ይችላል። ነገር ግን ምንጩ እኛ ነን። ምንጩ ካልተፈወሰ የምድሪቷ ነገር አትፈወስም። ምንጩ ካልበራ ሌላ ብርሃን ሊመጣ አይችልም። ምንጩ ጋር ካልተሰራ ሌላ ስራ ሊኖር አይችልም። ወገኖቼ ለዚህ ነገር ተጠያቂ ሆነን እንዳንገኝ በእግዚአብሔር ፊት ራሳችንን አስገዝተን ልንገኝ ይገባል። ብርሃን ከሆነ ብርሃን ሆነን ልንገኝ ይገባል። ጫው ከሆነ ጫው ሆነን ልንገኝ ይገባል። በጣም የሚያሳዝን ቃል አገኘው። ማቴዎስ ወንጌል ምዕራፍ 24 ላይ እንደዚህ የሚል ቃል እናገኛለን። ኢየሱስ ለዘላለም ጌታ ነው። ማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 15ን ብቻ ነብላችኋለሁ። እንደዚህ ይላል፣ እንግዲህ በነብዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ብሎ ይናገራል። በነብዩ ዳንኤል የተነገረ አንድ ቃል አለ። የጥፋት ርኩሰት በተቀደሰው ስፍራ፣ ዘረኝነት በቤተ ክርስቲያን፣ መገፋፋት በቤተ ክርስቲያን፣ አስማትና ጥንቆላ ሟርት በቤተ ክርስቲያን ስትመለከቱ የዛን ጊዜ ምን ሆነ በሉ ይላል። የዛን ጊዜ ምን በሉ ይላል? አንባቢው ያስተውል። ምንድነው? የመጨረሻው ዘመን እየደረሰ እንደሆነ አንባቢው ያስተውል። ወገኖቼ ለዓለም ብርሃን አለመሆን ሊያናድደን ይገባል። ነገር ግን ምንድነው ምክንያቱ? ለዓለም ብርሃን ልንሆን ያልቻልንበት ለምንኖርበት ምድር ፈውስና ለምንኖርበት ምድር እግዚአብሔር ጫው ሊያደርገን ሲገባ ያልሆንበት ምክንያት ምንድነው ብላችሁ ብትመለከቱ በእኛ ዘንድ እርም ተገኝቷል። በእኛ ዘንድ ዘረኛነት ተገኝቷል። አንድ ወዳጄ ከሌላ ስቴት ደውሎ በጣም የሚያሳዝን ነገር ነገረኝ። እዚህ ያለ በቸርች ውስጥ እኛ በመንናገረው ቋንቋ ካልተሰበከ ብለው ክርክር ጀምረዋል አለ። ወገኖቼ ከዚህ በላይ ምንም ነገር የለም። ዘረኛነት የሞላበት መገፋፋት የሞላበት ሰዎች በገንዘብና በእውቀት ባላቸው ዲግኒቲ የሚዋደዱበት በክርስቶስ መተዋወቃችን ቀርቶ በሌላ ነገር የምንተዋወቅበት ነገር በቤተ ክርስቲያን በገዛ ቤታችን እየበዛ ከመጣ መድረኮቻችን ላይ አስሟተኞች፣ ሟርተኞች፣ ጠንቋዮች ከበዙ ወገኖቼ ጨለማው በእኛ ዘንድ ከበረታ ሌላ ብርሃን ልናበራ አንችልም። ይሄ ነው ጩኸቴ። ሌላ ጩኸት የለኝም። ለምድራችን ፈውስ መሆን ካለብን ለምድራችን እግዚአብሔር ጫው ሊያደርገን ከተገባ ከኛ ዘንድ ሊገኙ የማይገባቸው ነገሮች በመጀመሪያ ተቆርጠው መውደቅ አለባቸው። ኢየሱስ ክርስቶስ ይህንን ነው የሚናገረው በተራራው ስብከት ማቴዎስ 5 6 7 ሄዳችሁ ስትመለከቱ ለገንዘብና ለእግዚአብሔር ልትገዙ አትችሉም። ገንዘብ ወዳዶች፣ የራሳቸውን ክብር ፈላጊዎች ሲያገለግሉ እግዚአብሔርን አገለግላለሁ ያሉ ራሳቸውን የሚያገለግሉ ራሳቸውን ፕሮሞት የሚያደርጉ ለራሳቸው ክብርና ዝና የሚረገረጉ ሰዎች ሞልተዋል። በቤተ ክርስቲያናችን ውድቀት ተገኝቷል። ያንን ውድቀት ማስተካከል ካልቻለን ምድራችን ላይ ለሚፈሰው ደም ተጠያቂ ከመንግስት በላይ ቤተ ክርስቲያን ነች። ቤተ ክርስቲያን እግዚአብሔር ሲጠይቅ ምድራችንን ለምን አትፈውስም? አሁን ስንጸልይ ያለን እኮ ሁላችን ምድራችን ለምን አትፈወስም? ምድራችን ለምንድን ነው ደም የሚፈስባት? ለምን አኬልዳማ ሆነች ብላ የምንጠይቀው እግዚአብሔር አንድ ነገር ነው የሚመልሰው። ጨው ሰጥቻለሁ። ለምድሪቷ ፈውስ ጨው ሰጥቻለሁ። ለምድሪቷ ፈውስ ብርሃን ሰጥቻለሁ። እናንተ የዓለም ብርሃን ናችሁ። እናንተ የዓለም ጨው ናችሁ። ጭንገፋን ልታስቆሙ፣ ደም መፍሰስን ልታስቆሙ ይገባችኋል ብሎ ነው የሚናገረው። በንግግር አይደለም፣ በህይወት በቅድስና ክፋትን ባለማስተናገድ መጽሐፍ ቅዱስ እኮ ሲናገር እግዚአብሔር ወርጃ ያለው የሰዶምን ገሞራ መለከታለሁ በዛም በኩል ላልፍ ግድ ሆኖብኛል ብሎ ለአብርሃም ሲያማክረው ለምን 10 ጻድቃን እያለ እየወረደ ከ50 ጻድቃን ጀምሮ እየቀነሰ እንደሄደ እንመለከት። ምንድነው የሚያሳየው ብላችሁ ብትመለከቱ እግዚአብሔር ለ10 ጻድቃን እንኳን ስል ከተማን አልፈጅም አለ። አሁን ከተማ አልተፈጀም፣ እውነት ነው፣ ከተማ አልተቃጠለም። ነገር ግን በየጊዜው የሚሞቱ ሰዎች አሉ፣ በየጊዜው የሚገደሉ ሰዎች አሉ። ይሄንን ነገር ደግሞ አቅጣጫችንን ወደ ሌላ ነገር እንድናደርግ አድርጎናል። ነገር ግን አቅጣጫችሁን ምንጩን መመልከት ከፈለጋችሁ በዚህ መልእክቴ የደም መፍሰስ ምንጭ የሰዎች መሞት ምክንያት ምንጭ ምን እንደሆነ አሳያችኋል። ቤተ ክርስቲያን ጨው ሆና መገኘት ስላልቻለች ወደ ውጪ ወጣ ልትጣል የቀረበበት ሰዓት ላይ ነው ያለነው። መለየት ስላልቻለን፣ መቀደስ ስላልቻለን፣ እግዚአብሔርን መፈለግ ስላልቻለን ከዚህ ሁሉ ነገር ይልቅ ከነድካማችን ከነ ኃጢአታችን እየተመላለስን
እግዚአብሔርን ማሰደብ ስለመረጥን ጨውነታችንን ስላልፈለግን በልዩነት መገኘታችንን ስላልወደድን እግዚአብሔር ጨው ካልሆነ ወጥቶ ይጣላል እያለ እየተናገረ። ስለዚህ ወገኖቼ ለራሳችሁ ልትኖሩ አትችሉም። ጨው ማለት የሚሟሟ ነገር ግን የገባበትን ነገር የሚቀይር ነው። ቃናውን የሚቀይር ጣዕሙን የሚቀይር ነገር ነው። እኛ መሟሟት አንፈልግም፣ መሞት አንፈልግም። እኛ የራሳችንን ነገር ማጣት አንፈልግም። ለክብራችን የምንኖር ነን ብዙዎቻችን፣ እኔን ጨምሮ። እግዚአብሔር ከዚህ ነገር ሊፈውሰን ይገባል። ለራሳችን ከመኖር መውጣት አለብን። የራሳችን ነገር፣ የሆዳችን ነገር፣ የራሳችን የትዳራችን መጽሐፍ ቅዱስ እኮ ሲናገር ስለ መብል ብዛት፣ በመጠጥ ብዛት፣ ስለ ትዳር ማሰብ ልባችሁ አይክበድ ያለው እኮ የተጠራንበት ነገር ለየት ያለ ስለሆነ የእግዚአብሔር ነገር የገባቸው ሰዎች ብኖር ለእግዚአብሔር ክብር ነው፣ ብኖር ደግሞ በሞት ለእግዚአብሔር ክብር፣ ብኖር ለእናንተ ጥቅም ነው ብለው እስኪሉ ድረስ ከሞት ጋር የተጋፈጡ ናቸው። ዛሬ ምን በርቶልን ይሆን ጌታን የተከተሉ? ዛሬ ምን በርቶልን ነው ራሳችንን ልንሰጥ፣ ራሳችንን ለሞት አሳልፈን ልንሰጥ ነው ወይስ እንበላለን? ትበላለህ ተብለህ ተጠርተህ ከሆነ የህይወት ዘመን መጨረሻ በሙሉ አጀንዳው የሚያዘው በመብላት ነው። ዛሬ ግን እነግራችኋለሁ የተጠራነው ጨው ልንሆን ነው። ጨው ደግሞ ያለበት ማህበረሰብ ውስጥ ገብቶ ሟምቶ ቃናን ይቀይራል። ስለዚህ ለራሳችን ልንኖር አልተጠራንም፣ ለክብራችን ልንኖር አልተጠራንም። ብዙ ሰዎች በእግዚአብሔር ቤት ናቸው፣ ቤተክርስቲያን ከፍተዋል፣ ህዝብን ያስተዳድራሉ። እስቲል ግን ብዙ ሰው እየመሩ በእጃቸው ፈውስ እየተደረገ ብዙ ጸሎት እየጸለዩ እስቲል ግን የሚኖሩት ለራሳቸው ክብር ነው። የሚኖሩት ገንዘብ ለማካበት ነው። የሚኖሩት ሌላ ነገር ለማድረግ ነው። እግዚአብሔር ቤተክርስቲያንን ሊፈውስ ይገባል። ወገኖቼ ይህ ካልሆነ ማንንም አካል ተጠያቂ ማድረግ አንችልም። እውነት ነው የምነግራችሁ፣ እግዚአብሔር ምስክሬ። ፊት ለፊት እኔ አሁን መናገር በሚቻልበት ስፍራ ላይ ነኝ ያለሁት። ማንም ሰው እኔን መጥቶ ሊይዘኝ አይችልም። የኢትዮጵያ መንግስትን እንደሌሎቹ ዲያስፖራ መንቀፍ እችላለሁ። ነገር ግን ያ አይደለም፣ ምንጩ ጋር ነው የምወስዳችሁ። ይሄ ኢፌክቱ ነው። እኛ በስነ ስርዓት ስላልተገኘን፣ ቤተክርስቲያን በቅድስና ስላልተገኘች፣ ህዝቡ በስነ ስርዓት እግዚአብሔርን እያከበረና እያመለከ ስላልተገኘ፣ ቅድስና ከኛ ዘንድ ስላልተገኘ፣ ክፋት በመካከላችን ስለተገኘ የመጣ ሌላ የፈራ ነገር ነው። ስሩን ግን እንመልከት፣ ምንጩን እንመልከት ከተባለ ቤተክርስቲያን በተጠራችበት ፖዚሽን ላይ አልተቀመጠችም። ቤተክርስቲያን እግዚአብሔር በጠራት ስፍራ ላይ አልተገኘችም። ወገኖቼ ነግራችኋል። ጨው ልንሆን ከተገባ ዋጋ ከፍለን ጨው እንሁን። ብርሃን ልንሆን ከተገባ በአንተ ዘንድ ያለው ብርሃን ጨለማ ከሆነ በውጪ ያለው ጨለማ ይበረታል ነው የሚለው። ጨለማ አልነበረም፣ ኦሬዲ ጨለማ ነበረ። ነገር ግን እኛ ብርሃናችንን ስንቀንስ፣ ብርሃናችን በመካከላችን ያለው ብርሃን የሚለው ቅድስና፣ መለየት፣ እግዚአብሔርን ማክበር፣ ለራስ ክብር አለመኖር፣ ለእግዚአብሔር ክብር መኖር፣ ሌሎች ቅድስናችንን ከተውን፣ ብርሃናችንን ካጠፋን በውጪ ያለው ጨለማ ይበረታል። የለም አይደለም፣ ነበር ጨለማው፣ ነገር ግን እየበረታ ይመጣል። አያችሁ ወገኖቼ፣ ለቤተ ክርስቲያን ይህን መልእክት ማስተላለፍ እፈልጋለሁ። በጣም በብዙ ሐዘን በብዙ ህንባ የእግዚአብሔር ሕዝብ ለሌሎች መፍትሄ ሊሆን ይገባው ነበር። ቤተ ክርስቲያን ለሌሎች ብርሃን ልትሆን ይገባት ነበር። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ምድራችንን ይፈውስ። ወገኖቼ ቀላል ነገር አይደለም። ቀስ በቀስ እየተደረገ ያለው ነገር፣ ዛሬ የሰማሁት ነገር በጣም አሳዝኖኛል። ዛሬ የሰማሁት ነገር በጣም ከእውነት ጋር ሳንወግን ውሸተኞች ሆነን ነገ መልካም ይሆናል እያልን ህዝባችንን አናታል። በቃ እኔ በቅርብ ጊዜ ሰማሁት፣ በቃ ነገ መልካም ይሆናል፣ ዘመናችሁ የደስታ ነው፣ እኛ የሰማነው ደስታ ነው፣ እኛ የሰማነው ከፍታ ነው፣ በየጠዋቱ ተነስተው አልቅሱ ይሉናል ብለው በውሸት ትንቢት ሰውን የሚያስደስቱ ሰዎች አሉ። እነግራችኋለሁ፣ አልቅሰንም በሆነልን፣ አልቅሰንም እግዚአብሔር ምሕረትን ባመጣልን፣ የውሸት ትንቢት እየተነገረ የውሸት ነገር ስሜታችንን እያሞቁ ልንቆምበት በሚገባው በፈረሰው ቅጥራችን ላይ እንዳንቆም ሞትን የሚያውጁብን እውነትና መልካም ተናጋሪ የሚመስሉ ውሸተኛ ትንቢትን ተናጋሪዎች በቤተ ክርስቲያኖቻችን በዝተዋል። እግዚአብሔር የሚናገረውን ነገር የሚናገሩልን ሰዎች እንፈልጋለን። ሰምቻለሁ በቅርብ
በቃ ደስታ ይሆናል ፌሽታ ይሆናል ተብሎ በተነገረ ሳምንት ባልሞላ 2 ሳምንት በሆነ ጊዜ ውስጥ ነው አሁን ዛሬ በጣም አሳዝ ከዚህ በላይ ጨለማ ምን አለ ከዚህ በላይ ሐዘን ምን አለ ወይስ የኛም ቤት በር ስላላንኳኳ እውነት ነው እኛ በክርስቶስ ካመንን ችግር አይመጣብንም ብለን ልንዘለል እንችላለን ነገር ግን በእኛ ዘንድ ያለው ብርሃን ጨልሟል እያልኳችሁ ነው ያሉት በእኛ ዘንድ ያለው ብርሃን ከመጨለሙ የተነሳ በውጪ ያለው ጨለማ እየበረታ መጥቷል በውጪ ያለው ጨለማ እየጠነከረ መጥቷል ዛሬ እግዚአብሔር እኛን ብርሃን ሊያደርገን ሲገባ ጨው ሊያደርገን ሲገባ የመጨረሻው ደውል እየተደወለ ነው በዚህ መልእክት ጨው መሆን የማትችል ከሆነ ወጥተህ ትረገጣለህ ጨው መሆን የማትችል ከሆነ ለሌሎች ታልፈህ ትሰጣለህ ቤተክርስቲያን እግዚአብሔር በጠራት ፖዚሽን ላይ ልትቆም ይገባታል የሷ ፖዚሽን ጽድቅ ነው የቤተክርስቲያን ፖዚሽን ቅድስና ነው የቤተክርስቲያን ፖዚሽን እውነትና መንፈስ ነው ከዚህ ውጪ ምንም ነገር ልናመጣ አንችልም ብዙ ተቃዋሚዎች አሉ ብዙ ነገሮች አሉ እኛ ግን እግዚአብሔር እንደመረጠው በጽድቅ ላይ ቆመን ብርሃናችንን ልናበራ ይገባናል ወገኖች ብዙ ነገር ልታስቡ ትችላላችሁ በየሰው አእምሮ የተለያየ ነገር አለ እኔ ግን እግዚአብሔር ተናገር ያለኝን ነገር እናገራለሁ እግዚአብሔር ተናገር ያለኝ ለዚህ ሁሉ ውድቀት ተጠያቂ ከመንግስት በፊት ቤተክርስቲያን ናት ሐሰተኛ ነቢያቶች በውሸት ሰላም ይሆናል የሚሉ በውሸት ደና ይሆናል የሚሉ ምንድነው የሚጠበቀው ከዚህ በላይ አገር በአንድ ቀን እስክትወድም ነው የሚጠበቀው እግዚአብሔር ይርዳን ወገኖቼ ቀላል ነገር አይደለም እየሆነ ያለው ይሄ ነገር ወደ ቤታችን ስላልገባ ይሄ ነገር ወደ ቤታችን ስላልደረሰ የወገናችን ህመም አያመንም ካልን የወገኖቻችን ስቃይ አያሰቃየንም ካልን ተሳስተናል የተጠራ ነው ራሳችንን ልናስደስት አይደለም የተጠራ ነው ገንዘብ ልንሰበስብ አይደለም የተጠራ ነው ባለትዳር ተብለን የተማረ ተብለን የሆነ ነገር ልንባል አይደለም የተጠራ ነው ሟምቶን ለሌሎች ቃና እንድንሆን ነው እውነት ነው የምንኖርበት ማህበረሰብ እየጠላን አሁን ብዙ ሰዎች እንደሚጠሉኝ አውቃለሁ እውነትን እየተናገርኩኝ ይጠላሉ ነገር ግን እውነትን የምናገረው በእናንተ መካከል ጫው ሆኜ ሟሙቼ በእናንተ ተንቄና ተረግጬ ህይወት እንዲሆንላችሁ ነው ይህንን ከክርስቶስ ኢየሱስ ተምሬያለሁ ማንንም ሰው በመሰረቱ እንዲያመሰግነኝ አልፈልግም ማንንም ሰው እንዲያጨበጭብልኝ አልፈልግም እግዚአብሔርን ማገልገል የጀመርኩት ለሰዎች አድናቆት አይደለም ዛሬ ብዙ ሰዎች መድረኮቻችንን አንቀው አንነቃነቅም ያሉት የሰዎች አድናቆት ልባቸውን ስለገዛባቸው አንድ ሰው እግዚአብሔር ምስክሬ ነው አንድ ሰው ጎበዝ እንዲለኝ አልፈልግም አንድ ሰው እንደዚህ እንዲለኝ አልፈልግም ነገር ግን እውነትን እናገራለሁ ብርሃንን አበራለሁ እውነት ብርሃን ነው እውነትን እያበራን በመርገም መካከል በጭንገፋ መካከል እግዚአብሔር ለጭንገፋ ፈውስ አድርጎን እንደ ጨው አስቀምጦናል ስለዚህ ይህንን ነገር ነው የምንናገረው ሰው አያመስግናችሁ ሰው ይናቃችሁ ሰው ይግደላችሁ እግዚአብሔር ግን ከገባችሁ ኢየሱስ ክርስቶስን ከተቀበላችሁ ለምትኖሩበት ማህበረሰብ እግዚአብሔር ጨው አድርጓችኋል የምንናገረው ነገር ይሄንን ነው ማንንም ተጠያቂ አይደለም እግዚአብሔር ራሱ ሲጠየቅ እኔ ለምድራችሁ ፈውስ እናንተን ሰጥቻለሁ ብርሃን ልትሆኑ ይገባችኋል ቤተክርስቲያን ልትነቃ ይገባታል ቤተክርስቲያን ልትነሳ ይገባታል ብዙ ሆዳሞች መድረክ ይዘዋል ይህን ነገር በድፍረት እናገራለሁ መጽሐፍ ቅዱስ ሲናገር ሆዳቸው አምላካቸው ይላል ብርሃን መሆን አልቻሉም የሰውን ደም ነው የሚመገቡት የሰውን ስጋ ነው የሚመገቡት ቆዳቸውን ገፈዋል ይህ መጽሐፍ ቅዱስ ላይ ያለ ነው ራሴ የፈጠርኩት ቃል አይደለም ስለዚህ መጽሐፍ ቅዱስ እንደሚናገር እረኞቿ በበጎቿ ላይ እየበሉና ቆዳዋን እየገፈፉ እንደዚህ ያደርጋሉ ይላል ስለዚህ እግዚአብሔር ያልተናገረው ነገር እየተናገሩ ከንቱን ነገር የሚያስተላልፉ እውነትን የማይቀበሉ በሰዎች ዘንድ ላላቸው አክሰፕታንስ ብቻ የሚሮጡ ብዙ ሰዎች አሉ ቤተክርስቲያን ፖዚሽኗን ከለቀቀች ማንንም አካል ለምድራችን ደም መፍሰስ ማንንም አካል ተጠያቂ ማድረግ አንችልም ቤተክርስቲያን እግዚአብሔር ባስቀመጣት ፖዚሽን ላይ መገኘት አለባት በስተመጨረሻ አንድ ነገር ማድረግ እፈልጋለሁ ለምድሬ መጸለይ እፈልጋለሁ እግዚአብሔር በምድሬ ላይ ሰው የሞተባቸውን ሰዎች ያዘኑትን ሰዎች እንዲያጽናና ደግሞም ከዚህ በኋላ ክፋት በምድሬ ላይ
እንዳይሰራ ደም እንዳይፈስ ከዚህ በኋላ ጸልያለሁ። የምትስማሙ ሰዎች ባላችሁበት ስፍራ እጆቻችሁን ወደ ሰማይ አምላክ ወደ እግዚአብሔር አንስታችሁ ጸልያለን። የዘላለም አምላክና አባት እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን እድል ስለሰጠን እናመሰግናለን። በዛሬው ቀን የሰማነው ነገር እጅግ አሳዝኖናል ወገኖቻችን። እግዚአብሔር ሆይ እውነት ነው ሁሉም ሰው አንተን ቢከተል ጥሩ ነው። ነገር ግን አንተን ለማይከተሉ ሰዎች እንኳን በአንተ ያመኑ በክርስቶስ ኢየሱስ አምኜ ድኛለሁ የሚሉትን ማህበረሰብ ጨው አድርገህ ሰጥተሃል። እኛ ለማያምኑ ሰዎች ለዓለማውያን ለምንኖርበት ማህበረሰብ ጨው ሆነን ታልፈን ተሰጥተን ሳለም አንሆንም አናጣፍጥም ብለን እግዚአብሔር ሆይ አልጫነትን መርጠናል፣ ክፋትን መርጠናል። ዛሬ በኢየሱስ ክርስቶስ ስም ከምንም በፊት ምህረትህ በቤተ ክርስቲያን ላይ እንዲመጣ ነው ጸልያለሁ። ምህረት በቤተ ክርስቲያን ላይ ይምጣ። በፓስተሮች ላይ ምህረት ይምጣ። በነቢያቶች ላይ ምህረት ይምጣ። በሐዋርያት ላይ ምህረት ይምጣ። እግዚአብሔር ሆይ ቤተ ክርስቲያንን ዳውን ያደረገ ፖዚሽኗን ያስለቀቀ ለተጠራችበት ዓላማ እንዳትኖር ያደረገ ስጋዊ ሐሳብ፣ ዓለማዊ ምኞት፣ የጠላት ተግዳሮት ዛሬ በኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ስም ይሰበር። እግዚአብሔር አምላኬና መድኃኒቴ በጌታ በኢየሱስ ስም በምድሬ ላይ የሚፈሰው ደም እንዲቆም ነው ጸልያለሁ። በጌታ በኢየሱስ ስም ከልካይ መላእክት እንዲላኩ በጌታ በኢየሱስ ስም ነው ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ዛሬ ምንጩን እንዳሳየ የችግሮቻችን ምንጭ እንዳሳየ ዛሬ እግዚአብሔር ሆይ ኤልሳ እንዳደረገ በዛ በምንጩ ላይ ጨው ጨምሮ ምድሪቱ ከጭንገፋ እንዳረፈች ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እኛን ጨው አድርገህ ልከናልና በምድሪቱ ጭንገፋ ላይ እንቆማለን። በምድሪቱ ጭንገፋ ላይ እንቆማለን። በምንጩ ላይ እንቆማለን። ከምድሬ ዘንድ ከዚህ በኋላ ደም መፍሰስ በኢየሱስ ስም አይሰማ። እግዚአብሔር ሆይ በጌታ በኢየሱስ ስም አይሰማ። ደም አፍሳሹ ክፉ ይወጋ። በምድሪቱ አደባባይ ላይ በምድሪቱ ጎዳና ላይ ደም የሚያፈስ ህዝብ ለህዝብ የሚያፋጭ መንግስትን ከህዝብ ጋር የሚያጋጭ የጨለማ አሰራር በጌታ በኢየሱስ ስም ይወጋ። በጌታ በኢየሱስ ስም ይወጋ። ከልካይ ይሁን በኢየሱስ ስም። እግዚአብሔር ሆይ ከዚህ በኋላ ደም መፍሰስ እንዳይሆን የሚከለክሉ መላእክቶች በኢየሱስ ስም ይላኩ። የሚከለክሉ መላእክቶች በኢየሱስ ስም ይላኩ። እግዚአብሔር ሆይ ምድሬን ፈውስ። እግዚአብሔር ሆይ ያዘኑትን ሰው የሞተባቸውን እግዚአብሔር ሆይ በብዙ እንባ የተመቱትን ሕዝቤን ይዤ በፊትህ እቀርባለሁ። ማጽናናት እንዲሆንላቸው እኔ ጸልያለሁ። ቀላል አይደለም እግዚአብሔር ሆይ ከቤተሰብ ብዙ አካል ሲጠፋ ከምናውቀው ከጎረቤታችን እግዚአብሔር ሆይ ከጓደኞቻችን ብዙ ሰዎች ሲሞቱ ቀላል አይደለም። እኔ ግን ጸልያለሁ በኢየሱስ ስም የማጽናናት ኃይል እንዲመጣ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ የወገኔ ህመም የኔ ህመም ነው። የወገኔ ደም የኔ ደም ነው። የወገኔ እንባ የኔ እንባ ነው። በተመቻቸ ስፍራ ላይ ተቀምጠው የወገኖቻቸው ህመም የማያማቸው በሰው ቁስል እንጨት ስለልባቸው የሆንባቸው ብዙ ሰዎች ሊኖሩ ይችላሉ። እኔ ግን በወገኔ ቦታ ላይ ቆሜ ጸልያለሁ። በጌታ በኢየሱስ ስም ደም መፍሰስ ይቆም፣ እንባ ይታበስ፣ ያዘነች ነፍስ ትጽናና። በጌታ በኢየሱስ ስም እግዚአብሔር ሆይ ጸልያለሁ። በጌታ በኢየሱስ ስም እኔ ጸልያለሁ። እግዚአብሔር ሆይ ምድሬን ይዤ በፊት ቀረብኩኝ። እግዚአብሔር ሆይ የነገስታትን ልብ እንድታለሰልስ እንድታራራ የመሪዎች ልብ በእጄ ላይ ነው። እንደ ውሃ ፈሳሽ ወደ ፈለኩኝ አዘነብላለሁ እንዳልክ ወደ ፈለከው ስለምታዘነብል ዛሬ የመሪዎችን ልብ ዘንበል እንድታረግ እኔ ጸልያለሁ። ዛሬ በጌታ በኢየሱስ ስም ቤተክርስቲያን በተሰጣት ኃላፊነት ቆማ ህዝብን ረፍ እንድትል መንግስትን ረፍ እንድትል በሁለቱም አቅጣጫ ያለን ውጥረት እንድታረግ እኔ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በኢየሱስ ስም እኔ ጸልያለሁ። በጌታ በኢየሱስ ስም እኔ ጸልያለሁ። ከዚህ በኋላ በምድሬ ላይ ደም መፍሰስ አይሆን። ከዚህ በኋላ በምድሬ ላይ የፈሰሱ እንባዎች ይታበሱ። በለቅሶ ፋንታ የደስታ ዘይት እግዚአብሔር ሆይ በሐዘን ፋንታ የደስታን መጎናጸፊያ ለህዝብ እንድታደርግ እኔ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ምድሬን ይዤ በፊት እቀርባለሁ።
ምድሬን ይዤ በፊት እቀርባለሁ። የወገኔ መማሙኛል፣ የወገኔ ሞት አሳስቦኛል። በጌታ በኢየሱስ ስም ለምድሬ ፈውስ ይሁን፣ ለምድሬ ፈውስ ይሁን፣ ለምድሬ ፈውስ ይሁን፣ ለምድሬ ፈውስ ይሁን በኢየሱስ ስም። እግዚአብሔር ሆይ ራዲያና ማሴ ከሌሌቤቼ ኔቤሌቤኔቤሌቤሲ ራባባባባሲ ከሌሌቤቼ ኔቤሌቤኔቤሌቤሲ ምህረት ይሁንልን እግዚአብሔር ሆይ፣ ምህረት ይሁንልን እግዚአብሔር ሆይ፣ ምህረት ይሁንልን እግዚአብሔር ሆይ፣ ምህረት ይሁንልን እግዚአብሔር ሆይ። ማረን እግዚአብሔር ሆይ፣ በድለንሃል እግዚአብሔር ሆይ፣ አሳዝነንሃል እግዚአብሔር ሆይ። በጽድቅ ጎዳና ላይ አልተገኘንም እግዚአብሔር ሆይ። ካንተ ጋር አያይዘን የምናመልካቸውን ጣዖታቶች አብዝተናል። ምህረት በኢየሱስም ለኢትዮጵያ ምድር ይሁን። ምህረት ለመሪዎች ይሁን። ምህረት ለነገሥታት ይሁን። ምህረት ለሕዝብ ይሁን። ማረን እግዚአብሔር ሆይ፣ ማረን እግዚአብሔር ሆይ፣ ማረን እግዚአብሔር ሆይ። ገንዘብ አምልከናል፣ ጣዖት አምልከናል፣ በልከኝነታችን ተጉዘናል። ምህረት በኢየሱስም ይሁንልን። ምህረት በኢየሱስም ይሁንልን። ጨለማ ከምድሬ ላይ ይገፈፍ፣ ጨለማ ከምድሬ ላይ ይገፈፍ። የክፉ ትጥቅ ይፈታ። የጨለማ ስልጣን በኢየሱስም በብርሃን ይገፈፍ። እግዚአብሔር ሆይ ምህረት አድርግልን፣ ምህረት አድርግልን። አይኖቼን ወደ ተራሮች አነሳው እንዳለ ባሪያ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን በሰራ በእግዚአብሔር ስም ነው እንዳለ ምድራችንን ሊረዳ፣ ምድራችንን ሊታደግ፣ ምድራችንን ሊያቆም፣ ምድራችንን ሊያለመልም የሚችል አንድም አካል እንደሌለ ተረድተናል። በጌታ በኢየሱስ ስም ምህረት ለምድራችን ይሁን፣ ፈውስ ለምድራችን ይሁን፣ መጽናናት ለምድራችን ይሁን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንደሚል ዛሬ ወደ ተለያዩ አካላቶች የተዘረጉ እጆች በኢየሱስ ስም ወደ አንተ እንዲቀየሩ፣ ወደ አንተ እንዲዘረጉ እኔ በኢየሱስ ስም እጸልያለሁ። ወደ ሌሎች አካላት የተዘረጉ እጆች፣ ወደ ነገሥታት፣ ወደ ተባበሩት መንግስታት፣ ወደ አሜሪካ፣ ወደ አውሮፓ የተዘረጉት እጆች፣ ወደ አሜሪካ የተጻፉት ደብዳቤዎች ዛሬ እንዲቀየሩ፣ ወደ አንተ እንዲዘረጉ፣ ወደ አንተ ብቻ እንድንመለከት በኢየሱስ ክርስቶስ ስም እግዚአብሔር ሆይ አይናችንን እንድትይዘው፣ ልባችንን እንድትገዛ እኔ በኢየሱስ ስም እጸልያለሁ። ሌላ ከየትም የለም። የምትምር አንተ ነህ፣ የምትራራ አንተ ነህ፣ የምትደግፍ አንተ ነህ፣ የምታጸና አንተ ነህ። እግዚአብሔር ሆይ ምድራችንን ፈውስ። እናከብረሃለን፣ እናመሰግንሃለን። አንተ ሕያው አምላክ ነህ። አንተ ድንቅ ጌታ ነህ። እግዚአብሔር ሆይ ጸሎታችንን ስለሰማ እናመሰግናለን። ሁሉ ለስምህ ክብር ይሁን። ከፍ ከፍ እናደርግሃለን። ክቡር በሆነው ልጅ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። ተባረኩ። ጌታ ኢየሱስ ይባርካችሁ። በሌላ ቪዲዮ እንገናኛለን። ለምድራችን በያላችሁበት ቦታ እንድትጸልዩ በእግዚአብሔር ፍቅር ጠይቃችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።